ደህና ዋላችሁ። የተወደዳችሁ ቅርብና ሩቅ የተሰበሰባችሁ ወንዶችና ሴቶች የእግዚአብሔር ባሪያዎች እንዴት አላችሁ? ምናልባት እዚህ አዳራሽ ስትገቡ አንዳንዶቻችሁ አይታችሁኝ ይሆናል። ምናልባትም አላያችሁኝም። ምናልባት አይታችሁኝ ምን አይነት ምስኪን ሰው ነው ብላችሁ አልፋችኋል። ምናልባትም እነዚህ ሰዎች ደግሞ በየቦታው ሞሉ ብላችሁ ቅሬታ አድሮባችሁ ይሆናል። አንዳንዶቻችሁ ደግሞ በልባችሁ ጸልያችሁልኝ ሊሆን ይችላል። ሁላችሁንም አመሰግናለሁ። 3 ሰዎች ደግሞ ይህንን ሰጥተውኛል። በተለይ ደግሞ አንዲት እህት ውሃ ላምጣልህ አለች። ለ1 ሰዓት ያህል በዚያ በር ላይ ተቀምጬ ሳለሁ ብዙም የማይታይ ሰው ነበረው። ሰው መሆኔ ይታያል፣ የወከልኩት ሰው ችግር ግን የማይታይ ነበር። እንዲህ አይነቱ ሰው ታሪኩ አይሰማም፣ ወዙ ደስ አይልም። እኔ ዛሬ ንጹህ ለብሼ እንደ አቅሜ ጥሩ መዓዛ ኖሮኝ ወንድም፣ አንዳንዶቻችሁ ደግሞ እንደምትሉት መጋቢ ተብዬ ማገለግለው ለ1 ሰዓት ያህል የህብረተሰቡ ግርጌ ላይ መሆን ምን እንደሚመስል ቀምሻለሁ። ከባድ ነው። ዛሬ የተሰበሰብነው አንድ መጽሐፍ ልናስመርቅ ነው። እውነት ነው፣ መጽሐፉ ስለ ድህነትና ስለ ቤተ ክርስቲያን ምላሽ የሚናገር ነው። ግን እውነቱን እንነጋገር ከተባለ ይህ ርዕስ በመደርደሪያችን ላይ የምናስቀምጠው ሌላ መጽሐፍ ብቻ አይሆን ይችላል። ጉዳዩ በየቀኑ በራፋችን ላይ የሚጮህ፣ በመኪናችን መስኮት ላይ የሚያንኳኳ፣ በዜና የምንሰማው ግን ብዙ ጊዜ ችላ የምንለው የክርስቶስ ድምፅ ነው። ግን ምን እናድርግ? ዛሬ በዚህ ሰዓት ገላትያ መጽሐፍ ምዕራፍ 2 ቁጥር 10 አንድ መመሪያ እንድናሰላስል ጋብዛችኋለሁ። ምክንያቱም እንዲሆኜ ብታዩኝ እንደምትወዱ አስባለሁ። ቃሉ እንደዚህ ይላል። ቅዱስ ጳውሎስ ነው ተናጋሪው። ድሆችን እናስብ ዘንድ ብቻ ለመኑን፣ ይህንም ደግሞ ላደርግ ተጋው። ይህ ጥቅስ የተግባር ጥሪ ነው። ድሆችን ማሰብ ምን ማለት እንደሆነና በዕለት ተዕለት ሕይወታችን እንዴት መኖር እንደምንችል በዚህ ቃል መሰረት ጥቂት ነገሮች እናገራለሁ። ቅዱስ ጳውሎስ በዚህ ምዕራፍ ከኢየሩሳሌም ሐዋርያት ጋር የተገናኘበትን ጊዜ ነው የሚተርከው። ወንጌልን ለአሕዛብ እንዲሰብክ ያለውን ተልእኮ አረጋግጠውለታል፣ ቀኝ እጃቸውን ሰጡት። ነገር ግን ቅዱስ ጳውሎስ እንዲህ አለ። በተናገረው በሰበከው ወንጌል ሁሉ እንደሚስማሙ ከገለጹለት በኋላ አንድ ነገር ብቻ እንድናደርግ አደራ አሉን ይላል። ድሆችን እንድናስብ። ይህ በኋላ የመጣ አስተሳሰብ ሳይሆን ከወንጌል መልእክተኞች ጋር አብሮ የኖረ እውነታ ነው። በቤተ ክርስቲያን ውስጥ ያለን አንድነት የሚያንጸባርቅ ሐዋርያት ለድሆች የነበራቸው ግድ መሰኘት የቀድሞዋ ቤተ ክርስቲያን አንድነት አጉልቶ ያሳያል። አይሁዳዊም ሆነ አሕዛብ፣ ሀብታምም ሆነ ድሃ ሁሉም በክርስቶስ አንድ አካል ነበሩ። የእግዚአብሔርንም ልብ ያንጸባርቃል። በመጽሐፍ ቅዱስ ውስጥ እግዚአብሔር ግል ላለሆኑ ያለውን ጥልቅ ግድ መሰኘት ያመለክታል። ግላኑን፣ የተጠቁትን፣ የወደቁትን፣ ድሆችን፣ ነዳያንን ስለማገዝና ችግረኞችን ስለመንከባከብ ከሚያወሱ ከሌዋውያን ሕጎች እስከ ኢየሱስ ትምህርት ድረስ ድሆችን ማሰብ ወጥነት ያለው መጽሐፍ ቅዱሳዊ ጭብጥ ነው። ለምን ድሆችን እናስባለን? አንደኛ የእግዚአብሔር ባህሪን ስለሚያንጸባርቅ። በምሳሌ መጽሐፍ ምዕራፍ 19 ቁጥር 17 ላይ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ድሆችን መንከባከብ የእግዚአብሔር ርኅራሄና ልግስናን የሚያንጸባርቅ ተግባር ነው። ሁለተኛ እውነተኛ እምነትን ያሳያል። ያዕቆብ በምዕራፍ 2 ቁጥር 14 እስከ 17 ሰፊ ምንባብ አለው በዚህ ጉዳይ ላይ። ሲጠቀልል ግን ሥራ የሌለው እምነት የሞተ ነው ብሎ ነው። ለድሆች የምናደርገው እንክብካቤ የሕያውና ንቁ እምነት ማስረጃ ነው። ሶስተኛ ማህበራዊ እንቅፋቶችን ያፈርሳል። ቅዱስ ጳውሎስ በይሁዳ ለሚገኙ ድሆች ቅዱሳን ከአሕዛብ አብያተ ክርስቲያናት ገንዘብ ያሰባስብ ነበረ። በሮሜ መጽሐፍ ምዕራፍ 15 ቁጥር 26 ላይ ልናየው እንችላለን። በአይሁድና በአሕዛብ መካከል የነበሩትን ክፍፍል አድሷል። ያ ድሆችን መርዳት በክርስቶስ አካል ውስጥ አንድነትና ፍቅርን ያበረታታል፣ ያጠናክራል። ድሆችን ታዲያ እኛ የምናስበው እንዴት ነው? አንድም በልግስና ነው። ገንዘብ ሊሆን ይችላል፣ ምግብ ሊሆን ይችላል፣ ልቦና ሊሆን ይችላል፣ ሀብት ሊሆን ይችላል። በማጋራት ነው። የሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 34 እና 35 የቀድሞ ቤተ ክርስቲያን ምንም ሳይጎልባት ሁሉንም ነገር እንዴት እንዳለፈችና እንደተካፈሉ ያስተምራል። ከልግስና ቀጥሎ ዋቢነት ነው። ስለ ሌላው ግድ መሰኘት፣ ስለ ራሳቸው መናገር ለማይችሉ ለችግረኞች ሁሉ መብት ተሟገት፣ ተናገር፣ በቅንነትን ፍረድ፣ የምስኪኖችና የድሆችን መብት አስከብር ይላል ምሳሌ 31 ቁጥር 8 እና 9 ላይ። በማህበረሰባችን ውስጥ ለፍትህና ለጽድቅ እንድንቆም እግዚአብሔር ይፈልጋል። ሌላው በመገኘት ነው። አበለብል በመሆን አንዳንድ ጊዜ ድሆችን ማሰብ ማለት በቀላሉ ለነሱ መገኘት ማለት ሊሆን ይችላል። ታሪካቸውን ስንሰማ፣ ትግላቸውን ስንረዳ፣ ስናበረታታ፣ ጸሎታቸውን ስንካፈል፣ በእንባቸው መካከል አብረን ስንገኝ የጌታን ትእዛዝ እንፈጽማለን። ታዲያ የምናስባቸው ድሆች የት ናቸው? እሷን ተናግሬ ልጨርስ። እናውቃቸዋለን ወይ? ጉስታቮ ጉትሬሽ የካቶሊክ ቤተክርስቲያን ጸሐፊ ነው። እጅግ ታላቅ ነውጥ በመጽሐፍ ውስጥ ስፍራ ሰጥቼዋለሁ። ያመጣውን መጽሐፉን ካሳተመበት ጊዜ ጀምሮ በተለያየ መንገድ የሚጠቀስ ሰው ነው። ይህ ሰው ስለ ድሆች እንቆረቆራለን ትላላችሁ፣ እንግዲያው ስማቸው ማን ማን እንደሚባል ነግሩኝ ትችላላችሁን? የሚል ጥያቄ አለው። ድሆች የት ናቸው? አብረውን ናቸው፣ በቤተ ክርስቲያን አሉ። ኢየሱስ ድሆች ሁልጊዜ ከእናንተ ጋር ይኖራሉና በማንኛውም በወደዳችሁት ጊዜ መልካም ልታደርጉላቸው ትችላላችኋል። ማርቆስ ምዕራፍ 14 ቁጥር 7 ላይ በዙሪያችን ናቸው፣ ከኛ ጋራ ናቸው፣ በፈለግን ጊዜ ልንደርስላቸው እንችላለን።
ለጋስነታችንን ልናሳያቸው እንችላለን። ለጋስነት ማለት ትልቅ ወይም በቂ የሆነን ነገር ባለመቆጠብ በቸርነትና በፈቃደኝነት መስጠት ማለት ነው። ይሄን አይነት የልቦና ዝንባሌ ነው። ማንኛውም አይነት የውዴታ ግዴታ ለማሟላት ታስቦ የሚደረግ ክፍያ አይደለም፣ ቸርነት ነው። ቸር ሰው ይራራል ያበድራልም ይላል መዝሙር 112 ቁጥር 5 ላይ። የለጋስ ሰው ብድራቱ ታላቅ ነው። ምክንያቱም መጽሐፍ እንደሚመሰክር ሩህሩህ የተባረከ ይሆናል ከእንጀራው ለድሃ ሰጥቷልና። ይህም መዝሙር 22 ቁጥር 9 ነው። እንግዲህ መጽሐፍ እንደሚመሰክር ልግስና ከቃል ይልቅ በተግባር የመዋደድ መገለጫችን። በአጠገባችን የተጎዳውን ከማገልገል ልንጀምር እንችላለን። ሩቅ አቆራርጠን መሄድ አያስፈልገን ይሆናል። በቤተሰባችን ይኖር ይሆናል። በሰፈራችን አሉ፣ ጎረቤቶቻችን ናቸው። ለማገልገል የጌታን መንገድ መከተል ነው። አዳኛችን ከሰማይ ወርዶ የባሪያን መልክ ይዞ በምስሉ እንደ ሰው ተገኝቶ አዳነን። ወልድ እኛን ለማዳን ወደ ዓለም ገባ። እግዚአብሔር በኩሩን ወደ ዓለም ያስገባው በስጋና በደም እንዲካፈል አድርጎ ነው። ወንድሞቹን ሊመስል ተገባው የመባልን ያህል ቃል ስለሱ ተነገረ። ዕብራውያን ምዕራፍ 2 ቁጥር 14 ላይ አለ። ከላይ ወርዶ ክቡር ጌታ በእኛ መካከል አደረ። በእርሱ ድህነት ባለጠጎች እንሆን ዘንድ፣ በእሱ መዋረድ እኛ እንድንከብር፣ በእሱ መሰበር እኛ እንድንጠገን፣ በእሱ መቁሰል እኛ እንድንፈወስ። የሁሉ ባለቤት ምንም አጣ፣ የሚያድርበት አልነበረው ቃሉ እንደሚናገር። በተውሶ ታንኳ አገለገለ። እሱ በተውሶ ቤት የመጨረሻውን ራት ቅዱስ ቁርባንን መሰረተ። እሱ በተውሶ አህያ ወደ ኢየሩሳሌም ገባ። እሱ በተውሶ መቃብር ተቀበረ። ምናልባትም የተሰቀለበት እንጨት እንኳ የማን እንደሆነ አይታወቅም። ነገር ግን የሁሉ ባለቤት ነው። ቸር ስጦታው ታላቅ ነው። ስለዚህም እንዲህ ተብሎ ተጻፈ፣ ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ነው። ክርስቶስን በዚያ ልናገኘው እንግዲህ አሁን እንችላለን። ዛሬ እሱ የት ነው ያለው? አሁንም አንድ ነገር ልጥቀስላችሁ። ዲትሪክ ቦኖፈር ጀርመንኛ ጽፎት ወደ እንግሊዝኛ ተተርጉሞ እኔ ወደ አማርኛ መልሼዋለሁ። አምላክ ወዴት አለ? ካለስ ወዴት ግድም? አለ እንጂ የዕለቱ እያገኘህ ወንድም በድሆች ጩኸት ውስጥ ሲያልፍና ሲያገድም ይላል። ቅዱስ ዮሐንስ አፈወርቅም እንዳለው በቤተ ክርስቲያን ጸሎት ቤት ደጃፍ ላይ በተቀመጠው ለማኝ ውስጥ ክርስቶስን ካላገኘኸው በመሰዊያው ላይ አገኘዋለሁ ብለህ አታስብ ይላል። እንግዲያው ወንድሞቼና እህቶቼ ሆይ ሄደን ወንድማችንን እንፈልገው፣ እህታችንን እንፈልጋት። ክርስቶስን የምናገኘው በወርቅ በተለበጠው የመሰዊያችን ጌጥ ውስጥ ብቻ አይደለም። ክርስቶስን የምናገኘው በጎዳና ላይ በተቀመጠው በቆሸሸው፣ በተረሳው፣ በተናቀው ሰው ውስጥ ነው። ለእርሱ የምናሳየው ፍቅር ለክርስቶስ ያለንን ፍቅር የሚያሳይ መለኪያ ነው። የዛሬው ምሽት በስሜት ብቻ የምንነካበት ሳይሆን ለተግባር የምንነሳሳበት እንዲሆን የእግዚአብሔር በጎ ፈቃድ ይሁን። ይህ መጽሐፍ የመረጃ ስብስብ አይደለም። በእርግጥ በርካታ መረጃዎች እንደተካተቱበት እመሰክራለሁ። በይበልጥ ግን የተግባራዊ ሕይወት መሳሪያ ሰንዱቅ ነው። ልባችንን ከፍተን አይኖቻችንን ገልጠን እጆቻችንን ዘርግተን በዙሪያችን ያሉትን ከሁሉ የሚያንሱት የተባሉትን እንድናይና እንድናገለግል የሚረዳን መመሪያ ይፈነጥቃል። ወደ ቤታችን ስንመለስ የኔን የወከልኩትን የደከመ ምስል ሳይሆን ጌታ ኢየሱስ በማቴዎስ ምዕራፍ 25 ላይ የሳለውን የራሱን ምስል እንድታስታውሱ እፈልጋለሁ። እርሱ በተራበው፣ በተጠማው፣ በታረዘው፣ በታመመው፣ በታሰረው ሰው ውስጥ አለው ብሏል። የት ነው ያበላንህ? የት ነው ያጠጣንህ? የት ነው ያለበስንህ? የት ነው የጠየቅንህ? የት ነው የጎበኘንህ? አሉ ሁለቱም። በእነዚህ በታናናሾች ውስጥ አለ። ድሆችን ማስታወስ የበጎ አድራጎት ሥራ ብቻ ሳይሆን የክርስቶስ ፍቅር መገለጫ መሆኑን አንርሳ። ድሆችን አስቡ፣ ድሆችን እናስብ። ልባችን ተነሳስቶ ለውጥ ለማምጣት ከዚህ እንውጣ። በትናንሽ የደግነት ሥራዎች፣ በትላልቅም ቁርጠኝነት እንደ ጳውሎስና እንደ ሐዋርያቱ ድሆችን ለማሰብ የቀና ልቦና ከዚህ የበለጠ እግዚአብሔር ያብዛልን። እግዚአብሔር ቸር፣ ሥራው ሁሉ ድንቅ ነውና።